ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሸን ባንክ ሱፐር አፕ። ግልጽነት በጎደለው የምዝገባ ሂደት ተአማኒ ምርጫን ማካሄድ አይቻልም ሲሉ 8 ተቃዋሚ የፖለቲካ ፓርቲዎች አስታወቁ። ህብር ኢትዮጵያ ዲሞክራሲያዊ ፓርቲ፣ የመላው ኢትዮጵያ አንድነት ድርጅት፣ ባልደራስ ለእውነተኛ ዲሞክራሲ፣ ትብብር ለኢትዮጵያ አንድነት፣ አማራ ጊዮናዊ ንቅናቄ፣ ኢሃፓ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲና የወላይታ ብሔራዊ ንቅናቄ በዛሬው ዕለት 7ኛውን ጠቅላላ ምርጫ አስመልክተው በጋራ ባወጡት መግለጫ 7ኛው ጠቅላላ ምርጫ ሊካሄድ ወራት በቀሩበት በዚህ ወቅት እንዲሁም በእጩዎች ምዝገባ ጅማሮ ላይ ሰላማዊውን የፖለቲካ ምህዳር እያጨለሙ ያሉ በርካታ ተግዳሮቶች አጋጥመዋል ሲሉ ገልጸዋል። 7ኛውን ጠቅላላ ምርጫ ነፃና ፍትሐዊ ለማድረግ ይሞከራል በሚል እሳቤ ሂደቱን መጀመራቸውን የገለጹት ፓርቲዎቹ ከዚህ ቀደም ስለ አስቻይ ሁኔታዎች በተለያዩ አካላት የተነሱት ጥያቄዎችና ስጋቶች አሁንም አጠያቂ ሆነው መቀጠላቸውን ገና ከጅምሩ በምዝገባው ላይ እየተከሰቱ ስለመሆናቸው መታዘባቸውን ጠቁመዋል። ይህ አካሄድ ሊታረምና ሊስተካከል እንደሚገባ ጠቅሰው የውክልና ስልጣን በሰላማዊና ዲሞክራሲያዊ መንገድ በህዝብ ነጻ ፍቃድና እውቀት ላይ ተመስርቶ በሚሰጥ ድምጽ ብቻ ሊሆን እንደሚገባ አስምረዋል። የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በ4 ክልሎች ሲከፈል የክልል ምክር ቤቶቹ አባላት ቁጥር መጨመር እንዳለበት በየክልሎቹ መንግስታት ተወስነው ገዢው ፓርቲ በእያንዳንዱ የሲዳማ ምርጫ ክልል 10 የክልል ምክር ቤት እጩዎችን በጥቅሉ 190 እጩ ተወዳዳሪዎችን ሲያስመዘግብና ቀሪዎቹ 3 ክልሎች ላይ ደግሞ እንደየክልሎቹ መንግስታት ውሳኔ የክልል እጩ ተወዳዳሪዎች በገዢው ፓርቲ በኩል እንዲመዘገቡ መደረጉን ተገንዝበናል ያሉ ሲሆን ተቃዋሚ የፖለቲካ ፓርቲዎች ባላወቁት መንገድ ይህ መፈጸሙ የቦርዱን ገለልተኝነትና ተአማኒነት ጥያቄ ውስጥ እንደሚከት ነው የገለጹት። ከዚህ በተጨማሪም ለፖለቲካ ፓርቲዎች ያላቸውን ንቀት፣ ለህዝብና ለሀገር ሰላም እንዲሁም ለዲሞክራሲያዊ የስልጣን ሽግግር አስፈላጊነት ደንታ እንደሌላቸው ያመላከተ ክስተት ነው በማለት የወቀሱ ሲሆን ቦርዱና የሚመለከታቸው አካላት አስቸኳይ የማስተካከያ እርምጃ እንዲወስዱ ጠይቀዋል። ቦርዱ በዲጂታል ቴክኖሎጂ የታገዘ የእጩዎችና የመራጮች ምዝገባ ለማካሄድ የሚያስችል ስርዓት ማበልጸጉን በሚመለከትም የፖለቲካ ፓርቲዎችን አወያይቶ እንደነበር አውስተው ሆኖም የፓርቲዎቹ አመራሮች የዲጂታል ቴክኖሎጂ በቂ የቴክኒካል እውቀት የሌላቸው እንደመሆናቸው አዳምጠው ከመውጣታቸው ያለፈ ቦርዱ ያበለጸገውን ሲስተም ፈትሸው ለማጽደቅ የሚያስችል ሁኔታ አልነበረም ብለዋል። መንግስት 7ኛውን ሀገራዊ ምርጫና አካሄዱን በተመለከተ ከተፎካካሪ ፓርቲዎች ጋር በሚደረገው ሀቀኛ ድርድር ከመግባቢያ ስምምነት ላይ በመድረስ ከገዢው ፓርቲ ካድሬዎች ተጽዕኖ የጸዳ የውድድር ሜዳ የሚረጋገጥበት ምህዳር እንዲመቻች የጠየቁት 8ቱ ተቃዋሚ የፖለቲካ ፓርቲዎች መንግስት የሀገሪቱን ሰላምና ጸጥታ የማስጠበቅ ኃላፊነቱን በታማኝነት በመወጣት ተፈናቃይ ዜጎችም ወደ ቀያቸው ተመልሰው ሰላማዊ ህይወታቸውን እንዲመሩ በማስቻል ከታጣቂዎች ጋር ተኩስ የማቆም ስምምነት ስለሚመቻችበት መንገድ ቅድሚያ ሰጥቶ በመንቀሳቀስ የዜጎችን የመምረጥ የመመረጥ መብት እንዲያስከብር ጥሪ አቅርበዋል። በአየር ማረፊያዎች ላይ ሊደርስ የሚችል የአደጋ ስጋት ሲኖር የብሔራዊ መረጃና ደህንነት አገልግሎት እርምጃ እንዲወስድ የሚፈቅደው ረቂቅ አዋጅ ወደ ቋሚ ኮሚቴ ተመራ። የኢፌዴሪ የህዝብ ተወካዮች ምክር ቤት ጥር 14 ቀን 2018 ዓ.ም ባካሄደው ስብሰባ ለ2 አስርት ዓመታት በስራ ላይ የቆየውን የኢትዮጵያ የአቪዬሽን ደህንነት አዋጅን የሚያሻሽል ረቂቅ አዋጅ ላይ ተወያይቷል።
ረቂቁ በነባሩ አዋጅ ውስጥ ያልተካተቱ አዳዲስ ድንጋጌዎችን ያካተተ ሲሆን አዲሱ አዋጅ በዋናነት የኢትዮጵያ ሲቪል አቪዬሽን ባለስልጣንና የብሔራዊ መረጃና ደህንነት አገልግሎት ስልጣንና ተግባራት ላይ ማሻሻያዎችን አድርጓል። የኢንፎርሜሽን መረብ ደህንነት አስተዳደር፣ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የኢሚግሬሽንና ዜግነት አገልግሎት፣ የጉምሩክ ኮሚሽን ተጨማሪ ስልጣንና ተግባር በማሻሻያ አዋጁ ተሰጥቷቸዋል። የአዋጅ ረቂቁ የአቪዬሽን ደህንነት አገልግሎት ክፍያና የመንገደኞች ፍተሻን በተመለከተም አዳዲስ ድንጋጌዎችን አካቷል። ይኸው ረቂቅ የኢትዮጵያ የአቪዬሽን ሴኩሪቲ አዋጅ የመንገደኞችን ምዝገባና ቅድመ በረራ መረጃ የመሰብሰብና የማሰራጨት ትግበራን እንዲመራና እንዲያስተባብር ለብሔራዊ መረጃና ደህንነት አገልግሎት ኃላፊነት ይሰጣል። ምክር ቤቱ ትላንት ባካሄደው መደበኛ ጉባኤው የኢትዮጵያ የአቪዬሽን ሴኩሪቲ አዋጅ ማሻሻያ ረቂቅን በሙሉ ድምጽ በዋናነት ለውጭ ግንኙነትና ሰላም ጉዳዮች፣ በተባባሪነት ደግሞ ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ መርቷል። በአየር ማረፊያዎች ላይ ሊቃጣ የሚችል አደጋን ለመከላከል የደህንነት እርምጃ ስርዓት እንደሚዘረጋና እርምጃም ለመውሰድ እንደሚያስችል ከምክር ቤቱ የተገኘው መረጃ ያመላክታል። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ከሀገር ውስጥ በረራ በአንድ ትኬት 100 ብር እንዲሁም ከነዳጅ በሊትር 1 ብር ሊሰበሰብ ነው። የአደጋ ስጋት ምላሽ ፈንድ ጽሕፈት ቤት ከንግድ ፍቃድ፣ ከፓስፖርት፣ ከነዳጅና ሌሎችም አገልግሎቶች የሚሰበሰበው ገቢ ከ15 ቀናት በኋላ ተግባራዊ ይሆናል። የኢፌዴሪ የሚኒስትሮች ምክር ቤት በአዋጅ ቁጥር 1386/2017 የተቋቋመውን የአደጋ ስጋት ምላሽ ፈንድ ለማስተዳደር የተቋቋመው የኢትዮጵያ የአደጋ ስጋት ምላሽ ፈንድ ጽሕፈት ቤት እንዲቋቋምና የፈንድ ገቢ እንዲሰበስብ የሚያስችለውን ሕጋዊ አሰራር ጥቅምት ላይ አጽድቆ ነበር። የሚኒስትሮች ምክር ቤት ጥቅምት 4 ቀን 2018 ዓ.ም ባካሄደው 49ኛው መደበኛ ስብሰባ የኢትዮጵያ የአደጋ ስጋት ምላሽ ፈንድ ጽሕፈት ቤትን ለማቋቋምና የሚሰበሰበውን የፈንድ ገቢ መጠን ለመወሰን የወጣ ደንብ ላይ ተወያይቶ ማጽደቁን ማስታወቁ ይታወሳል። ምክር ቤቱ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ መወሰኑን ተከትሎ ደንብ ቁጥር 576/2018 በህዳር ወር መጀመሪያ በነጋሪት ጋዜጣ ታትሟል። በወጣው ደንብ መሰረት የፈንድ ገቢው ከ15 ቀናት በኋላ ማለትም ከየካቲት 1 ቀን 2018 ዓ.ም ጀምሮ ተግባራዊ እንዲሆን የኢትዮጵያ የአደጋ ስጋት ምላሽ ፈንድ ቦርድ መወሰኑን ብሔራዊ ኮሚሽኑ ለሚመለከታቸው አካላት ባለፈው ሳምንት ከጻፈው ደብዳቤ ሪፖርተር ለመመልከት ችሏል። ደንቡ ላይ የሰፈረው የኢትዮጵያ አደጋ ስጋት ምላሽ ፈንድ የገቢ ምንጭና የማሰባሰቢያ ምጣኔ ሰንጠረዥ እንደሚያመለክተው ከየካቲት 1 ቀን ጀምሮ ለተለያዩ አገልግሎቶች የክፍያ ምጣኔ እንዲሁም ገቢው የሚሰበሰብበትና ገቢ የሚደረግበት ጊዜ ተዘርዝሯል። የቴሌኮሙኒኬሽን አገልግሎት ሰጪዎቹ ኢትዮ ቴሌኮምና ሳፋሪኮም ኢትዮጵያ ለድምጽና ለኢንተርኔት ዳታ ከሚያስከፍሉት ክፍያ 5% የሚሆነው በየወሩ ሰብስበው በሚቀጥለው ወር እንዲያስገቡ በደንቡ ተደንግጓል። ከማንኛውም የአክሲዮን ዲቪደንድ ድርሻ ላይ አክሲዮን የሚያከፋፍለው አካል ለአክሲዮን ባለቤቶች ከሚከፋፈል ዲቪደንድ ድርሻ 1% በየዓመቱ እየሰበሰበ በቀጣዩ ዓመት መጀመሪያ 6 ወራት ውስጥ ክፍያውን ለፈንዱ ገቢ ማድረግ ይኖርበታል። ገቢውን የመሰብሰብ ኃላፊነት በአገልግሎት አቅራቢዎቹና አቅራቢዎቹን በሚያስተዳድሩ አካላት ላይ የተጣለ ሲሆን ከእያንዳንዱ የሀገር ውስጥ በረራ 100 ብር፣ ከፓስፖርትና ቪዛ አዲስ ማውጣትም ሆነ ማሳደስ ላይ 200 ብር፣ ከነዳጅ ላይ በ1 ሊትር 1 ብር ከየካቲት 1 ቀን ጀምሮ በሚወጣም ሆነ በሚታደስ የንግድ ፍቃድ በአንዱ ላይ 200 ብር፣ በኮንትሮባንድ ከተያዙ ንብረቶች ላይ 60%፣
በሰነዶች ምዝገባና ማረጋገጫ በኩል በእያንዳንዱ ሰነድ የአገልግሎት ዋጋ የሚታሰብ 5% ድርሻ ከሎተሪ ትኬት ሽያጭና ከሎተሪ እድል ደግሞ 1%ን ጨምሮ የተለያየ መጠን ያለው ገቢ እንደሚሰበሰብ ደንቡ ያመለክታል። ከፌዴራል መንግስት እንዲሁም ከአዲስ አበባና ድሬዳዋ ከተማ አስተዳደሮች ደግሞ ከጠቅላላ ዓመታዊ በጀት የሚታሰብ የ0.25% ድርሻን የኢትዮጵያ አደጋ ስጋት ምላሽ ፈንድ ገቢ ማድረግ ይኖርባቸዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የዚህን ደንብ ተፈጻሚነት በተመለከተ ለአንድ የግል የንግድ ባንክ ባለፈው ሳምንት የጻፈውና ሪፖርተር የተመለከተው ደብዳቤ በባንኩ በኩል የሚሰበሰብ ገቢ በኢትዮጵያ አደጋ ስጋት ምላሽ ፈንድ በብሔራዊ ባንክ ወደ ተከፈተው የባንክ ሂሳብ ተግባራዊ ከሚሆንበት ጊዜ ጀምሮ በየወሩ ገቢ እንዲያደርጉና ገንዘቡን ገቢ ሲያደርጉ ለኮሚሽኑ እንዲያሳውቁ ያሳስባል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለሥራው እድገት የተሻለ ሐሳብ ኖሮት ህልሙን ለማድረግ የገንዘብ እጥረት ገድቦታል። ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነ አካባቢ ይፈልጋሉ። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅሙ። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሙ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን።